በመጀመሪያ እነዚህ ሁለቱ መምህራን እሺ ልብ በሉ። ዶክተር ዘበነ ለማ የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት ልዩነት የለውም አንድ ነው ብሎ ሲል ይሄኛው ልዩነት አለው እያለ ነው። ዶክተር ዘሪሁን ሙላቱ ደግሞ ጠረጴዛ የሚባል ነገር የለንም ብሎ ሲል ይሄሱ ደግሞ አለን። ዋቢ አርጎ የሚጠቅሰው ምንድነው? ቅድም አባ ጊዮርጊስ ዘጋስጫ በመጽሐፉ ላይ የጠቀሰው ኩሎሙ የሚባለው ሰዓታት መጽሐፈ ሰዓታት ላይ ኩሎሙ በሚለው ፓርት ላይ የተጻፈ ነው። ዲያቆናት እኛንን የምንለው እሱን ክፍል የነበረ ማለት ነው። ኦኬ። እና አሁን አየህ ቄስ ዲበኩሉና ቀሲስ ዘበነ ለማ በታቦት ጉዳይ ዲቤት እየተጠራሩ ነው። ሁለቱም ቄሶች አዎ ሁለቱም ስለሚሸከሙትና ስለሚያወጡት ነገር አያውቁም። አዎ አንደኛው ሌላ ይላል፣ ሌላኛው ሌላ ይላል። እንዲህ አይነት ቤተክርስቲያን ናት። ደግሞ ይመጡና አንድ ወጥ የሆነ ትምህርት ቅድስት የሆነች ቤተክርስቲያን የሃይማኖት ሕጸጽ የሌለባት ከጥንት የአባቶቿን አስተምሮት የሐዋርያቱን አስተምሮት ጠንቅቃ ተቀብላ የመጣች በላው ይላሉ። እሺ የዲቤት ጥሪውን ሊጠራ ነው፣ እንስማው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ያስተማሩ ናቸው። በተለይ ወጣቱ ባለቃበት ጊዜ ከፕሮቴስታንቱም ጋራ ከሌሎችም ጋራ ዲቤት በማድረግ ብዙ ያስተማሩ ስለሆኑ በጣም ትልቅ አክብሮትና ምስጋና አለኝ። ይህን ክሬዲት መስጠት እንዳለብን አምናለሁኝ። ነገር ግን ዛሬ እነዚህ ሁለቱ ትልልቅ መምህራን ልብ አድርጉ፣ ከዋና መጠሪያቸው በፊት የመጡ በጣም ግትልትል የሆኑ ስሞች አሏቸው። ስለዚህ አሁን እኔ የውይይት ጥሪ አቀርብላችኋለሁ ለእናንተ ወንድሞቼ መምህራን። በጌታችን በኢየሱስ ክርስቶስም ሁላችሁንም ሰላም ላለሁ። ከ6 ቀን በፊት ለቀሲስ ዲበኩሉ በቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጥቷል ተብሎ በተባለው አክሱም አሁን አለ ተብሎ በተባለው ታቦት እና በአዲስ ኪዳን ታቦት አለ የለም ብሎ በሚል የዲቤት ጥሪ አቅርቤ ነበረ። የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀረቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ጎሻ ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥቷል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የርእየ ሀገረ ቅድስት እያላችሁ በከበሮ ስትጸነጽሩ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ ምትሉት እርሶ የሚቀድሱበት ይዘውት የሚወጡት የሚሸከሙት እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም ለምንዎታለሁ። ፖስተው ይሄ ልብ በሉ 2025 ማለት ነው 10ኛው ወር በቀን 22 ማለት ነው። ስለዚህ 10ኛው ወር ማለት ኦክቶበር ነው። እህትየው ኦክቶበር፣ ኖቬምበር፣ ዲሴምበር ኦክቶበር ማለት ነው አይደል? ኦክቶበር ነው። ኦክቶበር 10 ማን ነው? ኦክቶበር 10 ላይ ልክ ነው 2025 ጥሪውን አቅርቤ ያለው ማለት ነው። ከስንት ወር በፊት ማለት ነው? አሁን ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ፣ ጁን ከ7 ወር በፊት ማለት ነው። ቀሲስ ዲበኩሉ በዚህ በታቦቱ ጉዳይ የዲቤት ጥሪውን አቅርቤ አሁን በሰማችሁት ባያችሁት ተቀብያለሁ። ሰዓትና ቀን መድብ ብለውኝ ከመደብኩ በኋላ ባይዘው ይህንን ጮማ የሆነ የዲቤት ጥሪ የተቀበለኝን ከኔ ጥርስ ያስመለጣቸው ፈሪው ዘማርያም የሚባለው ሰውዬ ነው። እንዳይገቡ አባታችን ብሎ ማለት ነው። ተያይዘን ነው የምናልቀው። ባለፈው ራሳችሁ እንደተናገራችሁ ተያይዘን ስለምናልቅ እንዳይገቡ ብሎ ፈሪው ዘማርያም ዘለቀ ነው ይሄን ዲቤት ያሰረዘው። ከዲበኩሉ ጋራ የሚኖረንን የነበረንን ይሄንን የዲቤት ጥሪ ከ7 ወር በፊት እኔ አቅርቤ ነበር። ስለዚህ አሁን
ቀሲስ ዲበኩሉ ለቀሲስ ዶክተር ዘበነ ለማ የዲቤት ጥሪ አቅርቧል። ዲቤት ጥሪ አቅራቢውን ዲቤት ጥሪ ቀርቦለት ነበር፣ ግን አልተቀበለም። አሁንም የምጠይቅህ ቀሲስ ዲበኩሉ እባክዎት ይምታታብኛል አንዳንዴ እንግዲህ ምሕረት ይደረግልን በክነቱ አክብሬ እባክዎት ይህንን የዲቤት ጥሪ 7 ወር ሙሉ እንደ ቋንጣ ያንጠለጠሉትን በእውነት በታቦቱ ጉዳይ ለመነጋገር ከነቀሲስ ዶክተር ዘበነ ለማ ጋር እና ከዶክተር ማን ነው ሊቀ ጠበብት ዘሪሁን ሙላቱ ጋር ለመወያየት እውቀቱ ካለዎት አህያ በአህያ ቢራገጥ ጥርስ አይሳበርም ነውና እርስ በርሳችሁ ዲቤት ከምትጠራሩ ከሶስታችሁ አንዳችሁ ተመራርጣችሁ ተመካክራችሁ አንድ ሰው ምረጡና በተለይ ደግሞ እርሶ ቢሆኑ ጥሩ ነው። ማነው ዶክተር ቀሲስ ማነው ዶክተሩ ዶክተር ዘሪሁን ሙላቱ ካህን አይደለም ወይ እርሶ ወይ ዘበነ መርጠው እርሶ ደግሞ ቢሆኑ ጥሩ ነው። እሳቸው ትንሽ ዶክተሩን ብሎ የሚለውም ስማቸው ስለሚከብዳቸው ከእርሶ ግን ቢሆኑ ጥሩ ነው። ጥሪውን ተቀብያለሁ ብለው ነበርና እና ድጋሚ ይህንን ጥሪ ቢቀበሉ ብዬ በትልቅ አክብሮት እጠይቃለሁ። እንደዚህ ስለ ታቦት የማውራት አቅም ካለዎት ቀሲስ ዲበኩሉ እርስ በርስ ተጠራርታችሁ አህያ በአህያ ቢራገጥ ጥርስ አይሳበርም ብሎ እንደሚለው ምንም እርስ በርስ ብትረጋገጡ አንዱ ከቨር ነው የሚያደርገው፣ አንዳንዱ መሸፈን ነው፣ አንዳንዱ ማድበስብስ ነው። በእርግጥ አሁን እዚህ ጋር ይባላል አይባል ምናምን ነገር ብሎ የሚለውን ካልሆነም ደግሞ ሶስታችሁም በአንድ ገን ሆናችሁ ቀሲስ ዲበኩሉ ዶክተር ዘበነ ለማ ሊቀ ጠበብት ዘሪሁንም ሶስታችሁ በአንድ በኩል ሆናችሁ እኔ በአንድ በኩል ሆኜ ደቂቃ ተይዞልን ይሄን ጉዳይ በቃ ዓለም እያየ ይዘጋ ታሪኩ። ኦኬ የብሉይ ኪዳኑ ታቦት አምጥተናል፣ አልመጣም፣ መጥቷል፣ አልመጣም፣ የመጣው እንጠቀምበታል፣ አንጠቀምበትም፣ ለአምልኮ ነው አይደለም ለቅርስ ነው ብላችሁ የምትሉትን ታሪክ በሙሉ እውነት አድርጉት። ይህም ብዬላለው። ክብር ያድል። በተለይ ደግሞ እርሶን ነው የምፈልገው። እነሱ እንኳን ላይመጡ ይችላሉ። እርሶን ነው የምፈልገው። ቀሲስ ዲበኩሉ እንዳይረሳ ለማስታወስ ነው። ኦኬ እሺ። ይህን ጥሪ አቅርቤ ነበር። ባይዘው መዶሻ ሁሉ እኮ የተነሳበት እኮ ታሪክ እኮ ነው፣ የምንረሳው አይደለም። ይሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት። ሊቀ ሊቃውንት ቀለመወርቅ ናቸው ዲያቆን ስዩምን እሳቸውም ካህን ናቸው፣ እሱም ካህን ነው። በክህነቱ አንድ አይነት ክህነት ነው። ክህነት ነው። በክህነት እሱኛው ዲያቆን ነው፣ እሳቸው ካህን ናቸው፣ እሳቸው ካህን ናቸው። የአንደኛው ክህነት ከሌላኛው ክህነት ያለው ስልጣን እንዳለ የስልጣን ማዕረጉም ደግሞ ትምህርቱም የተለየ እንደሆነ ባቅም ግን ይሄም ካህን ነው ተብሎ የሚባለው ስልጣን ነው። ይሄም ካህን ነው የሚባለው እና ተያይዘን ነው የምናልቀው ብለው ያሉበት ነገር ማለት ነው። እና ይሄ ነበር የዲቤት ጥሪውን ያቀረበልኝ ዲያቆኑ ማለት ነው። ስቀበለው እንዴ ባለፈው የደረሰብንን ነገር አልሰማም እንዴ አላየም እንዴ? በዲያቆን ፈለገ እኮ የደረሰብን እኮ ኪሳራ እኮ መቼም ልመንሰው ማንችለው ነው። ያው ጓዝ ጨርቁን ድንኳኑን ነቅሎ ጠላታችሁ ጥፍት ይበል ከሶሻል ሚዲያ ዓለም ነው የጠፋው። ላባው የተነቀለ ዶሮ መስሎ ወደ ቤት ገብቷል ማለት ነው። ሂዱና የሴት ቅምጥ ብላችሁ ስደቡት ብሎ ሲለን የነበረው ማለት ነው። ይሄኛውን ባለተራ ላባው ይነቀል ነበር። አሁን እኔ እሳቸው ነው የምፈልገው። በመድኃኔዓለም ለምኑልኝ፣ አለማምኑልኝ። በእግር በፈረስ ሄዳችሁ ለምን ካህን ፈለክ በለካል? ስለ ታቦት ከካህን ጋር ነው ማውራት ያለብኝ። ዲያቆን በዲያቆን ወጣቶቹ እንደሚሉት አይነፋም ነው። ይሄ በቃ ሁሌ ዲያቆን ላይ ቸክለ ሁሌ ከዲያቆን ጋር ሁሌ ከምንመን ጋር አሁን ወደ ካህናቱ ከፍ እንበል እና ይሄ ጥሪ ነበረ የቀረበው። ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ
ለተወሰነ ቀን ባታብራራ ቀር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ከኛ ጋር አይደል የምትውል ያው እንግዲህ ተያይዘን ነው የምናልቀው። ዲቤቱ ይቅርብህ። ከኤርሚያስ ጋር ትግባ። ለምን ታስበላናለህ? ታስቆረጥመናለህ። ልታስጨፈጨፈን ካልሆነ በስተቀር ይግር ቢያው ከኛ ጋር የምትውለው ለስለስ ብሎ ማለት ነው። የልመና ነገር ያልካቸው ቅድም አሁን ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንድ ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳንም ወዘልፈኒ እኔና ቡሽ ሆነ አንድ ደቂቃ ተናግሮ 8 ስህተት ነው የሚሳሳተው። ሊቀ ሊቃውንት ቀለም ወርቅ ናቸው ቁጭ አድርገው የሚነግሩት። ተንሱ ለጸሎት እግዚኦ ተሳሃለን እንደማለት እኮ አይቀልም። እዚህ ግን ስንት እድል እኮ መሰለኝ አመለጠኝ። እትየው ደግሜ እላለሁ ድንግል ማርያም አማላጅነት ዓለም አልዳንም። እቺ አስታውሳለሁ ነፍሳቸውን ይማር በረከታቸው ይደረብንና የአንድ አባት ስብከት ናት። ያለወላዲተ አምላክ አማላጅነት ዓለም አይድንም። በቃ ተጨማሪ ስብከት የለቻቸውም። እንወዳቸዋለን። መልካም ሰው ነበሩ። እንዲያውም በዝምድናም ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት እቺ። በቃ ሄደዋል፣ ይዘዋት ሄደዋል። ፍቅራቸውን ሲገልጡ ኖረዋል። ለአንተ ግን አትሆንም። አሁን በዚህ ዘመን መጻሕፍት ተጽፈው ተገኘ ማለት ነው። አባቱ ተገኘ እንደሚባል ይሄ ንግግር ማን ነው ብለን ነበር። በእውነት እኔም እንደ ድኩናዬ ወደኋላ ዞር ብዬ መልከ ማርያም፣ ውዳሴ ማርያም ላይ በእውነት እንደዚህ አይነት ንግግር አልተማርኩም። በቅዳሴ ማርያም ላይ እንደዚህ አይነት ነገር የለም። በማርያም ስም የተደረሱ መጽሐፍቶች ማቃቸው ላይ የለም። ስቀድስ በነበርኩበት ሰዓት ላይ ምንም ማቃው ነገር የለም። እና እኔ እንደውም ይሄ ታክሲዮ ያላ ጥቅስ ነው ምናምን ነገር እያልኩ ነበር ስነ የነበረው። አሁን ግን ያለ ማርያም አማላጅነት ዓለም አይድንም ብሎ የሚለው ቃል ማን ነው? ከህሊናው አንቅቶ አመንጨቶ የተናገረው ብሎ የሚለውን ሲፈለግ ራሳቸው ሊቀ ሊቃውንት ቀለመወርቅ የተባሉቱ እሳቸው የኔ ዘመድ ናቸው ያሉት። እሳቸው ማርያምን ከመውደድ የተነሳ ሁሉ ቀን ስብከታቸው ያለ ማርያም አማላጅነት ዓለም አይድንም ብለው ነበር የሚሉት። እሳቸው ሞተዋል፣ ይዘዋት ነው የሞቱት። እሷ ለአንተ አትሰራልህም እያሉ ነው። ለዲያቆኑ ካልሰራ ለኦርቶዶክስ ምዕመን አይሰራም ማለት ነው። ምክንያቱም የአንድ ግለሰብ የፈጠራ ወሬ ነበር። የሊቀ ሊቃውንት ቀለመወርቅ ዘመድ የሆኑ ሰው ናቸው ይህንን የፈበረኩት ማለት ነው። ኦኬ እሺ፣ ደግሜ እላለሁ ያለ ድንግል ማርያም አማላጅነት ዲያቆኑ ሰግጥ ነው። ዲያቆኑ ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት ቶታሊ ስህተት ነው። አንደኛ በመጀመሪያ እንደው እንደሱ አይደለም ያልኩት እኮ ቆይ ከዚህ ጋር ታኮ የሚመጣ ነገር መኖር የለበትም። ይሄ ኢንቴንሽናሊ ምን የሚል ማጠቃለያ ይሰጣል? አለሜዳ ነው በምልጃ ነው የሚል ትምህርት አንድ ዘመን አንድ ሰው ነው ያመጣው። እኔ በማውቀው ዝም ብሎ ንስሐ ግቡ መንግሥተ ሰማያት ቀርባለች ያለ ወላዲተ አምላክ አማላጅነት ዓለም አይድንም እያለ ሲሰብክ መጣ። የሆኑ ሰዎች ተቀበሉ። ከዛ በጣም አስቸጋሪ ደረጃ እንደ አንድ ሰው አንድ ምን የተከለውን እንደሚባለው እንዳይሆን ምልጃና ድነት የተለያዩ ነገሮች ናቸው። ድነት ራሱን የቻለ እግዚአብሔር የሰጠን ጸጋ ነው። ስለዚህ ያለ ወላዲተ አምላክ አማላጅነት ዓለም ይድናል የሚለው የሆነ ጊዜ የመጣ ወስ ዘራሽ የሆነ ምንጩ ማን እንደሆነ የማይታወቅ ነገር ወይ ውዳሴ ማርያም ላይ ወይ መልከ ማርያም ላይ መልካ ኢየሱስ ላይ አንቀጸ ብርሃን ላይ መስተጋብ ላይ አርያም ላይ ክስተት ላይ የት ላይ ነው? አሁን ይህ ቃል ትምህርት የለ በቅዱሳት መጻሕፍት የሌለ እንደዚህ ያለ አገላለጥ አይመጥንም። ለቲክቶክም ሆነ ለአደባባይ የሚመጥን ስብከት አይደለም። ይሄ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም
ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። ተቀየረ ባይዘው ይሄንን ዲያቆንና ቀሲስ ዲበኩሉን አሁን ዲቤት ጠሪውን ቄስ ከእጄ ያስመለጣቸው ፈሪው ዘማርያም ይባላል ዘለቀ አንድ ቄስና አንድ ዲያቆን ከእጄ ያስመለጠ ማለት ነው። ኦኬ እንደው የደምራውን ብንተው አርሱ ዲያቆን ነው፣ ዘማርያምም ዲያቆን ነው፣ ዲበኩሉ ቄስ ነው። አስመለጠ። ኦኬ ይሁን ችግር የለውም። እርስ በርስ ግን በታቦት ጉዳይ ላይ ዲቤት ለመጥራት ቀሲስ ዲበኩሉ ከደፈረ ቀሲስ ዲበኩሉ ምሕረት ይደረግልኝ። ዲበኩሉ ከደፈረ በታቦቱ ጉዳይ በስመ አብ ወወልድ ወመንፈስ ቅዱስ እኔ የጠራሁት ጥሪ አለ። እኔ የጠራሁት ጥሪ አለ። ቀሲስ ዲበኩሉ ከዛሬ 7 ወር በፊት የጠራሁት ሞኝና ወረቀት የያዘውን አይለቅም ነው የሚባል ተቀምጧል ቪዲዮ። በእግዚአብሔር የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መምጣትና የአዲስ ኪዳንም ታቦት አንዴ ወይ ደግሞ ጠረጴዛ መክተፊያ መሰዊያ ብላችሁ የምትሉትን አብረን ለምን ጥንቅቅ አድርገ ነው ዓለም እያየ ካሜራ ከፍተን አንድ ደቂቃ ብቻ የሚይዝልን ሰው እኔ ቴዲ ሐዋሳ እግሩ ላይ ወድቃለሁ እሱ ቤት እንዲሆን ማለት ነው። ወይ ደግሞ ሌላም ሙስሊሞችም ሁሉ ሙስሊሞቹን አምጥተው ሙስሊሞቹ ደቂቃ እያዙልን ሙስሊሞቹ ቤት ማለት ነው። ቀሲስዬ በመድኃኔዓለም ይህንን ታሪክ እውነት ያድርጉት። እኔ ጋር እርስ በርስ አህያ ለአህያ ቢራገጥ ጥርስ አይሰበርም ነው። ዘበነና እርሶ ቢጠራሩ ምንድን አሁን ውይይት? በእርግጥ ተለያይታችኋል። ያው ርዕሱ ሄደው በኦርቶዶክስ ተዋሕዶ ቤተክርስቲያን የአባቶች አምላክ ምስክር ይሁን እናንተ ምስክር ሁኑ። ይሄንን ታሪክ ከቄሶች ኤርሚያስ ፊት ቀርቦ እውነት የሚያደርግ ሰው ካለ ብዬ ጠይቄያለሁ ደጋግሜ። አካ አልመጡም፣ ችግር የለውም። ምን ያውን ዲበኩሉ ነው የጠራሁት። ከማንም ወጠብሻ ጎረምሳ ጋር አሁን አልታገልም። አሁን ከቄሶቹ ጋር ነው። ስለ ታቦት ከተነሳ እኔ እንደውም እኔ ዲያቆን ስለነበርኩ በቀድሞ እንደው ታቦት አታውቅም ተብሎ ይባላል በቤተክርስቲያኒቱ ስርዓት። ኦኬ ካህኑ ቢመጣ ነው የሚያሳውቀኝ። እንደኔው አይነት ዲያቆን የሆነ ሰው ቢመጣ ምን ያሳውቀኛል? ምንም። ስለዚህ እውቀት ያለውን ሰው ከፍ ብሎ መጥራቱ ተገቢ ስለሆነ ጥሪውን አቅርቤያለሁ። እርስ በርስ ከምትጠራሩ እርስ በርስ ለመጠጥ ለመብል ተጠራሩ። ከኔ ጋር ተጠራሩ። የታቦቱን ጉዳይ ቀሲስ ዲበኩሉ እኔ ጠርቻለሁ ከዛሬ 7 ወር በፊት። ይህን ጥሪ ለእኔ ያድርገውትና በብሉይ ኪዳንና በአዲስ ኪዳን ታቦት ነገርን ከስሩ ውሃን ከጥሩ እንዲሉ ከብሉይ ኪዳን እንጀምራለን። እንዴት እንደመጣ ይተርኩታለን። የፊት መጽሐፍትን ገልጠው በእውነት በግዕዙ በዕብራይስጡ በአማርኛው ሰዋስውን እየሰካኩ በህዝብ ፊት በቃ ጴንጤ ገለባ መሆኑን ያሳያሉ። ወይ ደግሞ ገለባ ኦርቶዶክስ መሆኗን እኔ ያሳያለሁ ማለት ነው። መውቂያው በትራችን ወንጌል ነው የሚሆነው፣ ታሪክ ነው የሚሆነው። የታሪክ ጉድ ይመዘዛል። የሚመዙትን ይመዛሉ፣ እኔ ይመዛለሁ። እና በመድኃኔዓለም እርስ በርስ አትጠራሩ። እርስ በርስ ለጸበል ቅመሱ ተጠራሩ። የታቦቱን ጉዳይ ለእኛ ሲመሰጥ አለበት። ኧረ በመድኃኔዓለም እና ይህንን ጥሪ ዶክተር ዘበነ ለማ ምናልባት ላይመጡ ይችላሉ። ከመጡም ሰየው እንሰማለን። ታፕ ኮፒ ሊንክ ሼርን እያደረግን እንሰማለን። እና ቴንኪው የዲቤት ጥሪውን ቄስ የሆነ ወይ ደግሞ ቀሲስ ቴዎድሮስ ቄስ የሆነ በተለይ እዚህ ቲክታክ ላይ የሆነ ወሬ ሲወራ ገስት ልካችሁ ጠላችሁን ጠጥታችሁ መታችሁ የባህረነ ወይ ሳለነ ወይ ቀበነ ብላችሁ ብትሉት እናንተን ለሞት መድኃኒት ትፈለጋላችሁ። በታቦቱ ጉዳይ ላይ ኤርሚያስ ሊያወራችሁ
እፈልጋለሁ። ቄስ እነ ቀሲስ መምህር አቡኑ ከአሜሪካ ሀገር ተንቀሳቀሱ እንጂ ተንቀሳቀሱ። እነ ቀሲስ ተስፋዬ መቆያ ተንቀሳቀሱ እንጂ ዱብ ማለት ነው። ታቦቱ አለን ብላችሁ 3000 ዓመት ሙሉ የዋሻችሁት እውነት መሆኑና አለመሆኑ በእውነት በዚህ ትውልድ ፊት ልታሳዩ ይገባል እያልን ነው። አማርኛ አይሰማም እንዴ? ይሰማል እኮ አይደል? አዎ። የዛን ቀን የሰናዖር ግንብ የባቢሎን ግንብ እንዴት እንደፈረሰ በዱራ ሜዳ ናቡከደነጾር ያቆመው ምስል እንዴት እንደደቀቀ የማ ትምህርት እንደሚደቃ ነበር። አንተ መንፈሴ እንደ ናሚስ ልጅ እንደ እዩን የቸኮለብኝ ወደ እስራኤል ለበቀል ሄደኩ ይላል አይደል? አዎ በነብዩ በባሪያው በነብዩ በኤልያስ አፍ የተነገረውን የትንቢት ቃል ይፈጽም። ይህንን በቫርሽ የተለቀለቀ ጣውላ አለኝ መጠረጴዛ ይባላል አይባልም? መክተፊያ ነው ይባላል ነው መሰዊያ ነው። በዲህ በጠረጴዛ ይባላል አይባልም? እሱን እኔ ጋር መተህ ጠረጴዛ ይባላል፣ መክተፊያ ይባላል፣ መደርደሪያ ይባላል። እሱን ታረጋግጣለህ ማለት ነው በመረጃ። እንዲህ ናትና የሥላሴ ባሪያ በመረጃ ፈክር አለኝ። አንተዬ በመረጃ ታረጋግጠዋለህ። እርስ በርስ አትጠራሩ። እኛ ስንጠራችሁ እርስ በርስ አትጠራሩ። ቄስ ላይ ቄስ ይጠራራ እንዴ? በታቦቱ ጉዳይ ላይ በእርግጥ መጠራራታችሁ አንዱ በታቦቱም ጉዳይ ምን ያህል እንደማትስማሙ ማሳያ ነው። ግልጽ አይደለም እንዴ? ያጀማ ይላሉ እነኛ ዘመዶቻቸው ይነሱ ማለት ነው። ያጀማ ምዕመናን ማለት ነው። አይሰማም? ጴንጤ ገለባ ነው። ምንም እውቀት የለውም። ያቁና ታቦት የላቸው መቅደስ የላቸው ብሎ ይላል። እሱን መተህ እኔ ፊት ታረጋግጠዋለህ። በቃ ሌላውን ጴንጤ ተወው አለው። እዚህ ታጥቤ ታጠኛ ያለውልህ ወገኖች እና ፕሊዝ የምሬ ነው። ትናንት ወደ ምሽት አካባቢ ነው በእኛ ከሰዓት በኋላ አካባቢ አሜሪካም እንደዛ አካባቢ ይመስለኛል አዳም የሚባለው ኦርቶዶክሳዊ ቤት ሄድኩ ገባው። አባ ከና ይሉኛል ብዬ በጠብቅ በጽፍ በታቦቱ ጉዳይ ተነስቶ ነው። አዳም ለምን እንደዚህ ብላችሁ ግን ትላላችሁ? አግባብ አይደለም ብሎ እዛ እየሞገተ ነው የራሱን ቄሶች ማለት ነው። እና እኔ ወንድምህ ገብቼ ኧረ እባካችሁ አስገቡን፣ የሆነ ነገር ማለት የምችለው ነገር አለኝ፣ የሆነ የምለው ነገር አለ፣ አስገቡን ብዬ ብል ማን ሰምቶኝ አልኩ። እዚህ ቪዲዮን ላምጣና ላሳያችሁ። ቆይ አንዴ ጠብቀኝማ። ኦኬ ይኸውልህ ይሄ ስላለ ካህናት ብቻ የሚያውቁት አለ፣ ምዕመናን የሚያውቁት አለ፣ የማያውቁት አለ። ከካህናቱ ራሱ አሁን ዲያቆናት የማይነቁት የማያዩት ነገር አለ። ቀሳውስቱ የማያዩት የሚያውቁት፣ ኤጲስቆጶሳቱ ብቻ ደግሞ የሚያደርጉት ነገር አለ ማለት ነው። ስለዚህ እነዚህ ነገሮች እኔ በደንብ ማየት ቢገባና ጥቅል ነገር ባንሰጥ የሚል ነው። ሌላው የአባ ሰላማ በፊት ክርስትና ኢትዮጵያ የመጀመሪያ ጳጳስ አባ ሰላማ ነው። ስለዚህ ከ328 በኋላ ነው መዋቅራዊ ቅዱስ ቁርባንና የክህነት አገልግሎት በኢትዮጵያ በይፋ ጀምረዋል የሚለው ስህተት። ይህንን ኤርሚያስ ፊት እኚህ ጌታውን የሚባሉ ሰውዬ ተንቀሽቅሸው ቢናገሩ ወይ ሌላ ሰው ተንቀሽቅሸው ቢናገር ምን አለበት? አሁን ክርስትና ከአቡነ ሰላማ በፊት ኢትዮጵያ ውስጥ አለ ብሎ የሚል የተንቀሸቀሸ አንድ ኦርቶዶክሳዊ ቢመጣ የራሳቸው መጽሐፍ እንኳን አያውቁትም። ወንድሞች እናቶች፣ ገድለ አቡነ ሰላማን እንኳን ራሱ አያውቀውም። እና ምን እያልኩ ጽፍለት ነበር ማነው ለአዳም ያው እዚህ ጋር ነው እያዩኝ ነው፣ ተሰብስበዋል። ዲያቆንዬ እኔታ እየተባባሉ ማለት ነው። እናገባው አዳም እየሾፈ ነው፣ እያየ ነው። ቪዲዮ ማለ በኋላ ሳያቸዋለሁ። እዚህ ጋር ምን አልኳቸው?
አንድ ሰው ምረጡና እኔ እገባለሁ አልኳቸው። ግባ አላሉኝም። እያዩኝ ነው። እታች አንድ ሰው እየጻፈ እያየን ነው። ሰው የሰራው መቅደስ የለም ብሎ ሁሉ እያጣጣለ ነው ምናምን ብሎ ስሜን ላልጠመጥራ ፈለገ። ባይዘዌ ስሙን ከጠራሁት አስታውቀዋለሁ ብሎ ነው ባዩ። የሰውዬ ነው ዓለም የማያውቀው ሰው ማለት ነው። ኤርሚያስ ግን ከፈለግ ዓለም ነው የሚያውቀኝ። ኦርቶዶክስም ካቶሊኩም አማርኛ ቋንቋ መናገር የሚችል ሰው በሙሉ ያውቀኛል። እንደው ኤርሚያስ ስሙን በመጥራት አናስተዋውቀውም ብሎ በሚል ሞኝ ፈሊጥ ማለት ነው። ግን እኔ ያለው አንድ ሰው ምረጡና እኔ እገባለሁ አልኩ። እኔ አንቺ ወንድም ዝም አይተው እንዳላዩ ከዛ በውስጥ እናድርገው አሉ። በውስጥ እኔ ሲያዩ በውስጥ እናድርገው፣ ይህንን ነገር እባክህ በውስጥ እናድርገው፣ በውስጥ እናውራ ብሎ ሲሉ እኔ ምን አልኳቸው? ለምን በውስጥ በአደባባይ ለምን አታወሩም? አንድ ሰው ምረጡና እውነት ካላችሁ ከኔ ጋር ያውራ አልኩ። ኮሜንቴ ይነበባል፣ ግን አባከና ያለኝ የለም ማንም ደፍሮ ግባ እስቲ ኤርሚያስ ወንድማችን እሺ አለ ወንድማችን እንኳን ይቅር ግባ እስኪ ምን ልትለው አንተ መናፍቅም ብለው ቢሉኝ እኔ ችግር የለብኝም። ሜዳውን የምፈልገው እና ከዛ ከዚህ ከሁለቱ ላይ ነው ያለው። ከኔ ጋር ለምን አታወሩም ብዬ ካልኩ በኋላ ምን አሉ እና በውስጥ አድርጉት ብለው ሲሉ አያችሁ አይደል ብዬ ሳቅኩብና ርዕስ ቀይር አሉት። ርዕሱን ቀይር አሉት። አስጠፉት ርዕሱን ሲከማለን ርዕሱን ቀይር በቃ ለህዝብ መሰናከያ የሚሆን ነገር ነው። በቃ ርዕሱን ቀይርና ሌላ ነገር እናውራ አሉ። እኔን ሲያዩ ማለት ነው። አያችሁ አይደል ብዬ ሳቅኩና ርዕስ ቀይር አሉት። ለምን ከኔ ጋር አታወሩም? የኔ ተማጽኖ ነው። ኦኬ አንዳችሁም ይህንን ታሪካችሁን በፊታችን እውነት አታደርጉትም። ልባችሁ ስለሚያውቅ ነው አንዴ በውስጥ አድርጉት አንዴ ርዕስ ቀይሩ የምትሉት አልኳቸው። ተነቧል። በደንብ አይተውታል። ደግነቱ ሚዩት አላረጉኝም። መድኃኒዓለም ሲረዳ አንዳችሁም ይህን ታሪካችሁን በፊታችን እውነት አታደርጉትም። በፊታችን ብዬ ስል እኔ የማወራው ጴንጤው ፊት ቆመተ። እኔ ጴንጤውን በሙሉ ወክዬ ነው የምቀርበው። በሙሉ ውክልና ሰተናል ኤርሚሻ ፈርመንላን ምናምን ብሎ እንዲህ ላይ ማንም ሰው አልፈልግም። ብቻዬን እንቆማለን ንጉሱን ይዤ ማለት ነው። እናንተም የምትይዙትን ይዛችሁ ማለት ነው። ማንም ግን ዞር ብሎ ኮሜንቱን ያነባሉ። የተናገሩት ነው። ከዛ ዶክተር ሳምሪ ምን አለችን? ለተናገሩ እውነቱን ዘኢየሱስ ስትመልስ በታቦተ ጽዮን ነው አለች። ምን ይጠቅመናል? የትም ቢኖር ሃይማኖት አይደለም አለች። ዶክተር ሳምሪ ማለት ነው። ልብ ያለው ልብ ይለዋል። ኦኬ ምን ይጠቅመናል? አውጥተሽ ታዩ። ሲጀምር አውጥቶ የሚጣል ነገር ሲኖራል እንጂ ከዛስ ሃይማኖት ካይደለ ለምን የሌላችሁን አለን እያላችሁ በከንቱ ትገበዛላችሁ አልኳት ለዶክተሯ። ኧረ ጉድ ፈልቶ አንተ ስድቡን ተወኛል እኮ በቃ ሲያጥረገርጉኝ። ከዛስ እንዴ አይታይም እንደ ሃይማኖት አይደለም ብዬ የለ እንዴ ብላ ስትለኝ አያለው ታሪኩ የእስራኤል እንጂ የእናንተ አይደለም። በስርቆት እንዳመጣችሁት የተናገራችሁት ታሪክ ይኸው በአደባባይ አሳፈራችሁ ብሎ የሚለውን ለመጻፍ አነሰብኝ ማለት ነው። ለዶክተሯ ለዚህ እግዚአብሔር እረኛዬ ነው ብሎ ለሚለው ማለት ነው። ኮሜንቴን ማለት ነው አይታችሁኛል እኮ ግን አስገብታችሁኝ አንድ ሰው መርጣችሁ ለመነጋገር አትደፍሩም። ለምን? የዘመናት ጉዳችሁ ይዘከዘካል። 4 ነጥብ። እንዲህ ነው የኢየሱስ ባሪያ ብራዘር፣ ይዘከዘካል። አይታችሁኛል። ኮሜንቴን እያነበቡት እያጣጣሙት አይተዋል፣ ግን አያስገቡም። ከዛስ ምን አልኳቸው? ርዕሱን ቀይር አሉት። እነዚህ ሁሉ ገቡ። ቀይር አንሳ አሉት ርዕሱን። ይሄኛውን ርዕስ አስነሱት ማለት ነው። ይኸው እዚህ ጋር የብሉይ ኪዳን ታቦት አለን ብለው ነበር ያሉት። አንሳው፣ ቀይረው፣ አንሳው፣ በሌላ ይቀየር፣ አንሳው፣ ታስበላናለህ አይነት ነገር ነው። ያ መጋኛ የሆነ ልጅ መጥቷል ብለው ሊሉ ይችላሉ። የፈለገውን በል። ከዛስ ምን አልኳቸው?
በሉ እርስ በርሳችሁ አንጎራጉሩ። ሰላም ሁን አዳምሻ አልኩት። እንዴት እኮ እንደሚቀለድና ምን አሉ እዛ ቪዲዮ ላይ እዩት። ወደ ቪዲዮ እንሂድ። ይቅርታ ስላቆየኋችሁ እንደ ትንሽ ዝርክርክነቴ ቪዲዮውን ማዘጋጀት ነበረብኝ። ኦኬ እሺ። መለከተኝ ማለት የውስጥ ጉዳይ ስለሆነ በእኛ ቤተክርስቲያን ይሄ ስላለ ካህናት ብቻ የሚያውቁት አለ፣ ምዕመናን የሚያውቁት አለ፣ የማያውቁት አለ። ከካህናቱ ራሱ አሁን ዲያቆናት የማይነኩት የማያዩት ነገር አለ። ቀሳውስቱ የማያዩት የሚያውቁት፣ ኤጲስቆጶሳቱ ብቻ ደግሞ የሚያደርጉት ነገር አለ ማለት ነው። ስለዚህ እነዚህ ነገሮች እኔ አሁን የገባው ሰው ዳቪ ነው። ዴቪድ እንዴት ነህ? ሰላም ኤርሚ፣ እንዴት ነህ? ደህና ነኝ። ከየት ቤተ እምነት ነው? የገባሁ አልመሰለኝም ነበር። ይቅርታ። እሺ ችግር የለም። እሺ እንኳን ደህና መጣህ። እንኳን ደህና ቆየኝ። አገልጋይ ነህ? አገልጋይ አይደለሁም። ስለላክልኝ ነው። ቅድም ገብተህ ነበር ሳይንስ አይ አንተ ዲቤቱን የማይመጥኑ ጋር ከምትጠራ ለምን የሚመጥኑ ጋር ጠራ? ምን ዘማሪያም ጠርተዋል፣ ለምን እሱን አትቀበልም? ቀሲስ ዲበኩሉ አንተ ታላቅ ነህ፣ አትመጥናቸውም አንተ። ኦኬ እሺ፣ ሰምቻለሁ እኮ አንዴ። እሺ ቴንኪው። ቀሲስ ዲበኩሉ አይመጥኑህም እያለኝ ነው ወንድማችን። ያው በእውቀት አናሳ ናቸውንና እያለ ነው። ዶክተር ዘበነም አይመጥንህም። አይ ቆይ ሚዩት አድርገው። ቦታኒካ ልሰራ አይደል? እኔ ቆንጅዬ ቦታኒካ ልስራብህ ብዬ ካልኩኝ ሚዩት አድርገው። ቴንኪው። ሰምተናል እኮ በቃ ኦኬ። በዜሮ ፎሎወር መተህ ማለት ነው። ምን እያለ ነው? ቀሲስ ዲበኩሉን ቀሲስ ዲበኩሉ እኮ ዝም ብሎ የጠመጠመ ቄስ ነው እንጂ ዝም ብሎ መሀይም ነገር ነው እያለን ነው። ዘበነም ዝም ብሎ ዶክተር ነው የተባለው እንጂ ተረት በማውራት ነው የሚታወቀው። አይመጥንም ነው የሚመጠን አንድ አለ ብለው የሚሉት ዘማርያም ዘለቀ ነው። ሁሉ ቀን ዘማርያም ብለው የሚሉት ማለት ነው። ኦኬ በዜሮ ፎሎወር ነው የመጣኸው። በታች ኮፒ ሊንክ ሼር ታብ እያደረክ ቀጥል። ማየት ቢገባና ጥቅል ነገር ባንሰጥ የሚል ነው። ሌላው የአባ ሰላማ በፊት ክርስትና ኢትዮጵያ የመጀመሪያ ጳጳስ አባ ሰላማ ነው። ስለዚህ ከ328 በኋላ ነው መዋቅራዊ ቅዱስ ቁርባንና የክህነት አገልግሎት በኢትዮጵያ በይፋ ጀምረዋል የሚለው ስህተት። ይህንን ሁለት ነገር ሰጀስት ላድርግ እኔ ከምነግርህ ማለት አንደኛ ያላችሁ ቆይ አሁን እንዴት እንደሚዋሹ አባ ሰላማ ክርስትና ወደ ኢትዮጵያ የመጣበት ከአባ ሰላማ በፊት ክርስትና ኢትዮጵያ ውስጥ አልነበረም ብሎ የሚለው ውሸት ነው አለ። 3 መጽሐፍቶች አሁን እዚህ እኔ ጋር አሉ። በገልጣቸው እያንዳንዱ ይናገራል። ክርስትና እንዳልነበረ፣ ቁርባንና ጥምቀት እንዳልነበረ ገድለ አቡነ ሰላማ ይናገራል። እንደዚሁም ደግሞ የኢትዮጵያ ኦርቶዶክስ ታሪክሳን ከክርስቶስ ልደት እስከ 2000 ዓመተ ምህረት ባለው ታሪኮ መጽሐፏ ላይ ሁሉ ጭምር ይናገራል ማለት ነው። ኦኬ በዓለም መድረክ የሚል አይ ቲንክ በኮሌጅ ደረጃ ነው የሚሰጠው ትምህርት አለ። አይ ቲንክ የተጻፉ መጽሐፍቶችም አሉ። የአቡነ ጎርጎርዮስም መጽሐፍ አለ፣ በተወሰነ መልኩ ያነሳል አለ። የቤተክርስቲያን ታሪክ በኢትዮጵያ ወይም ደግሞ የኢትዮጵያ ቤተክርስቲያን ታሪክ የሚለው ደግሞ ይሄንንም ደግሞ እዛም ላይ የኢትዮጵያ ክርስትናው እንዴት እንደመጣ ከአባ ሰላማ በፊት ክርስትና ኢትዮጵያ ውስጥ ነበር። ቬሪ ፋክት ማለት ይሄ እኮ ሐዋርያ ስራ ላይ ያለውን መካድ እንደማለት ነው። ቆይ ሌሎችም ይሄንን ውሸት ማለፍ አይሆንልኝም። መጽሐፍ ላምጣ፣ መረጃ ላቅርብ። ይሄን ውሸት ታግሼ ማለፍ አይሆንልኝም። እሺ ምን አለ ይሄ ሰውዬ? በኢትዮጵያ ውስጥ ክርስትና ከአቡነ ሰላማ ከፍሬምናጦስ በፊት ነበረ ብሎ አለ። በገድለ አቡነ ሰላማ በሚባለው በዚህ መጽሐፍት ላይ በገጽ
26 ጀምሮ በምናንበት ጊዜ በተለይ ገጽ 26 ቁጥር 8 ላይ ሲናገር እስኪ እታች ያላችሁ ሰዎች መልሱልኝ ይሄን ጥያቄ ስጠይቅ የወንጌል ሰበካ በሌለበት እና ጥምቀት በሌለበት እና የጌታ እራት በሌለበት ቤተክርስቲያን አለች? ወገኖች እስኪ መልሱልኝ። ጥምቀት በሌለበት የወንጌል ሰበካ በሌለበት ቅዱስ ቁርባን ብለው በሚሉት በሌለበት ቤተክርስቲያን አለች? የለችም አይደል? ኦኬ እዩ ቁጥር 8 ገጽ 26 አቡነ ሰላማ የመጀመሪያው ጳጳስ እንደዚህ ይላል። እዩት። ዳግመኛ ሊቀ ጳጳሱም ጸባይ እንዴት ነው? ሊቀ ጳጳሱ የተባለው እዚህ አትናቴዎስ ነው። ጸባይ እንዴት ነው ብሎ የሚለውን አቡነ ሰላማ ነው። ጸባይ እንዴት ነው? ስራህስ ምንድን ነው? የመጣህበትስ ሀገር ከወዴት ነው አለው። ፍሬምናጦስም አቡነ ሰላማ ማለት ፍሬምናጦስ ነው። መልሶ የመጣሁት ከኢትዮጵያ ሀገር ነው። አባቴ ሆይ ልመናዬን ስማ፣ ጸሎቴንም አድምጥ። ደጋጉ ነገስታት አብርሃ ወአጽብሃ ጥምቀትና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛልና ከዚህ በፊት ይላል ያለ ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም፣ ጥምቀትና ቁርባንም በእነሱ ዘንድ አልነበረም። ዋት እሺ እህትዬም ደብሎ የሚለው ክርስትና ነበር ይላል። ታዲያ ጥምቀት ቁርባን ሐዋርያም ተልኮ ወንጌል አልተሰበከም፣ ጥምቀት ቁርባንም የለም፣ በእነሱ ዘንድ አልነበረም ማለት አብርሃ ወአጽብሃ በነበሩበት ዘመን ጥምቀትና ቁርባን የለም። በኢትዮጵያ ውስጥ ጥምቀትና ቁርባን በሌለበት ክርስትና አለ? የለም። ስለዚህ ምክንያት በእነዚህ ደጋግ ነገስታት በአብርሃና ወአጽብሃ ፍቃድ ወደ አንተ መጣሁ አለ። እንደዚህ ነው የማጋልጥልህ ማለት ነው። ኦኬ በገድለ ማነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከ2000 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከታሪክ ከልደተ ክርስቶስ እስከ 2000 እስከ ሚሊኒየሙ ማለት ነው ባለውም ላይ እዚህ ስለ ኢትዮጵያው ጃንደረባ የሚናገረው አለ። ኢትዮጵያው ጃንደረባ የክርስትናን እምነት ተቀብሎ ወደ ሀገሩ እንድተመለሰ የክርስትና እምነትንም ስርዓተ ጥምቀትንም ለሀገሩ ሰዎች በመግለጹ የክርስትና እምነት ዜና ብዙዎች ጆሮች እንዲደርስና እንዲስፋፋ አድርጓል አለ። ምን ይኸውላችሁ እንዴት እንደሚጣል አውቄ ነው የማነበው። ጥምቀትን ለሀገሩ ሰዎች አለ። ይህ ሰው ወደ ኢየሩሳሌም ሄደ ተብሎ የሚታመነው በ34 ዓመተ ምህረት ነው። ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ ከ1 ዓመት በኋላ ማለት ነው። ወደ ኢትዮጵያ ሲመጣ ጥምቀትን ይዞ መጥቷል ማለት ነው። አዎ ታዲያ አብርሃና ወአጽብሃ ወንድማማቾቹ ለምን አልተጠመቁ? በዚህም ምክንያት በኢትዮጵያ የክርስትና እምነት ታሪክ የሚጀምረው ከዚያን ጊዜ ነው ይላል። ይሄኛውስ በፍጹም የለም በፍሬምናጦስ ዘመን ነው ይላል። ይሄም የኦርቶዶክስ ነው፣ ይሄም የኦርቶዶክስ ነው። እዚህ የጻፈችውን እዚህ ትኮንነዋለች፣ እዚህ የኮንነችውን እዚህ ትጽፈዋለች፣ እዚህ ጋር የጻፈችውን እዚህ ጋር ታፈርሰዋለች። ኦኬ ይጎ እኔ ምንም ልረዳችሁ አልችልም ወንድሞቼ እህቶቼ። ይነበብልሃል ጥርስ ከምላሱ እያወጣ። ኦኬ ከዚህም በላይ እንደተተረከው የክርስትና እምነት ወደ ኢትዮጵያ የገባው የመጀመሪያ መቶ ክፍለ ዘመን በ34 ዓመተ ምህረት ቢሆንም ቤተክርስቲያኒቱ በመንበረ ጵጵስና ደረጃ ተደራጅቶ ተልኳን ለማከናወን የበቃችው ግን በኋላ በአራተኛው መቶ ክፍለ ዘመን ነው ይላል። 400 ዓመት ሙሉ ቤተክርስቲያኒቱ አለች ብለው በውሸት ዋሹ። ጳጳስ የሌላት፣ ካህን የሌላት፣ ወንጌል ስብከት የሌላት፣ ጥምቀት የማታጠምቅ፣ ቅዱስ ቁርባን የማታቆርብ ግን ቤተክርስቲያን አለች ይላሉ። ወንድሞች ናቶቼ ውሸት። ኦርቶዶክስ በ34 ዓመተ ምህረት አልተመሰረተችም። ኦኬ ፍሬምናጦስን ይዝላችኋለን በግርድም ደግሞ ማለት ነው። በአራተኛው መቶ ክፍለ ዘመን ነው አለ። በቃ ታዲያ ጋናም ጀምረው ፍሬምናጦስ ላይ አቡነ ሰላማ ባይዞ የኚህ ጳጳስ ከንፈራቸውን ተስመው ነው ጳጳሱን ከንፈሩን ስመው ነው ጵጵስና የሰጡት። እንዲህ አይነት ሹመት ነበር የነበረው ድሮ። አሁን ነው በመስቀል የሚበራረኩት እንጂ ያኔ ከንፈር ለከንፈር ነው፣ ወንድ ለወንድ ከንፈር ለከንፈር ተሳስሞ ነው ጵጵስና የሚሰጠው። ማን ያለው? መጽሐፉ እገልጠው። አንድ ሰው ብቻ ነው ለሞት መድኃኒት የሚፈለገው። አንድ ሰው ገብቶ ሊያወራ የሚችል ውሸታም ኤርሚያስ አንተ ሁሉ ቀን መዋሸት አይደብርህም ብሎ የሚል ሰው ማለት እንደሱ አይነት ሲመጣ እገልጠዋለሁ። ከንፈር ለከንፈር
ቅዱስ አትናቴዎስ የአቡነ ሰላማ ከሳቴ ብርሃን ፍሬምናጦስን ከንፈሩን ይዞ መጠመጠው እና ከንፈሩን አስሞ ነው ጵጵስና የተቀበለው። ማ ፍሬምናጦስ ባለፈው የሰዋስወ ብርሃን መንፈሳዊ ኮሌጅ አስተማሪ የተባለ ቴዎሎጂ አስተማሪ የተባለው መጥቶ ከልጆቼ ከራሴ ጀምሮ እሱን መጽሐፍ ካነበብከው እመቤቴ ሊተሰንጥቀ ተድፋት ታጥረግርግ እያለኝ የእርግማን ወርጅብኝ ከፍቻ ያነበብኩታ የሱ እመቤቴ ብሎ የሚላት እርግማኑ ምን ላይ አይሰራም። ለምን አታንብብ ነው ኤርሚያስ፣ አታንብብ። ለምን ታነባለህ? ያነበብከውን ደግሞ ለራስህ ለምን አትይዝም? ለምን አደባባይ ላይ ታሰጣብናለህ ነው። እሺ ነበባል። እርሱም ፍሬምናጦስ ማለት ነው የኛን ቋንቋ ባህል የነሱን ቋንቋና ባህል ከሚያውቅ ከአንድ በቀር የለምና ወደ እስክንድሪያ ሄደህ ክህነትና ስርዓተ ቁርባንን አምጣል። ዋት አብርሃ አጽፋ ናቸው እዚህ ጋር አብርሃ አጽፋ የሚባሉቱ የአክሱም ዳይናስቲ ማለት የአክሱም ኪንግደም ይመሩ የነበሩት ወንድማማቾቹ ያኔ ኢትዮጵያን ይመሩት እነሱ ስለነበሩ ከዛ ምን አሉት ፍሬምናጦስን የኛን ቋንቋና የኢትዮጵያን ማለት ነው ባህል እንደዚሁም የነሱን ቋንቋ የግብፃውያን እንደዚሁም ባህልንም የሚያውቅ ካንተ በቀር ሌላ የለምና ይሄ ፍሬምናጦስ የተባለው ሰው የኢትዮጵያን ቋንቋ ባህሏንም ያውቃል የግብፃውያንን ባህልና ቋንቋ ያውቃል። እና ነገስታቱ ጠርተው ወንድማማቾቹ ካንተ በቀር የሚያውቅ የለምና አንተን ወደ እስክንድሪያ ወዴት ወደ ግብፅ ወደ እስክንድሪያ ሂደህ ክህነትንና ስርዓተ ቁርባንን አምጣልን ብለው ወደ እነርሱ ወደ እስክንድሪያ ላኩት ይላል። አምጣልን ብለው ያሉት ኢትዮጵያ ውስጥ ስርዓተ ክህነትና ቁርባን አልነበረም ማለት ነው። እስከ መቼ? እስከ 4ኛው መቶ ክፍለ ዘመን ድረስ። እግዚኦ በራስ መጽሐፍ መደብደብ የማይሰለቻችሁ በራሳችሁ መጽሐፍት መቀጥቀጥ የማይሰለቻችሁ እኔም አይሰለቸኝም። ኦኬ አምጣልን ብለው አሉት። አዎ ሂደህ ክህነትንና ካህን ስለሌለ እኮ ነው ክህነትን አምጣልን ያሉት። ከዛስ ስርዓተ ቁርባንን የሚያቆርባቸውም ካህን የለም፣ የሚያጠምቃቸውም ካህን የለም። ካህን በሌለበት ቤተክርስቲያን የለም፣ ቤተክርስቲያን በሌለበት ጥምቀት የለም፣ ጥምቀት በሌለበት ቁርባን አሰጥም በኢትዮጵያ ኦርቶዶክስ ተዋሕዶ። አምጣልን አሉት። ይነበብልሃል። ጊዜው 325 ዓመተ ምህረት በኒቂያ ከተማ በተደረገው ዓለም አቀፋዊ የቤተክርስቲያን ጉባኤ አርዮስ ተወግዞ ከቤተክርስቲያን የተለየበት እንደዚሁም በ328 ቅዱስ አትናቴዎስ የእስክንድሪያ ፓትርያርክ ሆኖ የተሾመበት ወቅት ነበር ይላል። ከዛ ነው ፍሬምናጦስ ሄደው ማለት ነው። ከዛስ ቅዱስ አትናቴዎስ ፍሬምናጦስን ከኢትዮጵያ ያመጣውን መልእክት ተቀብሎ ጉዳዩን ለማየት ጉባኤ ያደረገ። የቀረበውን ጉዳይ በቅዱስ ሲኖዶስ ሊቀመንበርነት በጉባኤ ታይቶ የሀገሩን ቋንቋና የህዝቡን ባህል የሚያውቅ ከፍሬምናጦስ በቀር ሌላ ስለሌለ ፍሬምናጦስ የኢትዮጵያ ጳጳስ ሆኖ እንደተሾመ በጉባኤ ተወሰነ ይላል። በጉባኤ ተወሰነ ይላል። ይሄ ጉባኤ ተወሰነ ብሎ የሚለው ውሸት ነው። ጉባኤውን ግማሹ አለ ይላል፣ ግማሹ የለም ይላል። በውጭው ላይ የተጻፈ አለ፣ በሀገር ውስጥ የተጻፈ የለም ብሎ የሚል በጣም ብዙ ጭቅጭቅ አለው። ልለፈው። በጉባኤ ተወሰነ። እሺ በውሳኔው መሰረት ቅዱስ አትናቴዎስ ፍሬምናጦስን ኤጲስቆጶስ ዘአክሱም ወዘኩላ ኢትዮጵያ የአክሱምና የሁሉ ኢትዮጵያ ብሎ በአንብሮተ እድ ሹሞ ላከው። ፍሬምናጦስም በ330 ዓመተ ምህረት የመጀመሪያው የኢትዮጵያ ጳጳስ ሆኖ ወደ ኢትዮጵያ ተመለሰ ይላል። መቼ? በ330 ጌታችን ኢየሱስ ክርስቶስ ከሞተና ካረገ ከ330 ዓመት በኋላ። እስከዛ ድረስ ቤተክርስቲያን ነበረች? አልነበረችም። ኦርቶዶክስ ነበረች ኢትዮጵያ ውስጥ? አልነበረችም። ጥምቀት ነበር? አልነበረም። ቁርባን ነበር? አልነበረም። ክህነት ነበር? አልነበረም። ማጥመቅ ነበር? አልነበረም። የወንጌል ሰበካ ነበር? አልነበረም። የራሳችሁ መጽሐፍ ታውጥቼን ነገር አልነበረም። እና ከእስክንድሪያ እንደተመለሰ ነገስታቱ ኢዛናና ሳይዛና የተባሉት አብርሃ አጽብሃ ማለት ነው። ኢዛናና ሳይዛና አብርሃ አጽብሃ ማለት ነው። አስተምሮ አጠመቃቸው። እነሱ እስከዛ ድረስ አልተጠመቁም ነበር። አዎ። እና ክርስቲያን አልነበሩም ማለት ነው። አዎ። እና ኢትዮጵያ ውስጥ ክርስቲያን አለ ብለህ አቧራ አታጭሳ። ዳር ነው ማስይዝህ። አቧራ አታጭስ። ቡናኝን አታቡንብን እኛ ላይ መጣ ማለት ነው። የታሪክ ቡናኝ እንዲህ ሰብስበህ የማትይዘው ምንም የማይጠቅም። ያው ነገስታቱ እንኳን አብርሃ አጽብሃ
እስክንድሪያ ልከውት ካህኑን ተሾሞ ከመጣ በኋላ ነው አስተምሮ ያጠመቃቸው። አብርሃ ወአጽብሃ ብሎም በክርስትና ስም ጠራቸው ይላል። የክርስትና ስማቸው ነው አብርሃ ወአጽብሃ። ትክክለኛ ስማቸው ኢዛናና ሳይዛና ነው። ከዛስ ከዚህም መንበር ጵጵስናውን በአክሱም አድርጎ ሐዋርያዊ ተልኮን በማስፋፋት የክህነትና የቁርባንን ስርዓት በመፈጸም ጀመረ። ኢትዮጵያ የጀመረ መቼ ነው? የክህነትና ስርዓት የቁርባን ስርዓት የጀመረ መቼ ነው? በ330 ዓመተ ምህረት። እስከ 330 ድረስ ኢትዮጵያ ውስጥ ክርስትና ነበር? አልነበረም። የነበረውም ነበር ጣዖት አምላኪነት። ምንጭ አለ ኤርምያስ አወጣው። ሌላኛው መጽሐፍ አለ ቆንጅዬ ዘንዶ አምላኪዎች እንደነበርን ኢትዮጵያን በደንብ የተጻፈ ማለት ነው በቤተክርስቲያኒቱ ፋክት። ክህነትንና ቁርባንን ስርዓትን መፈጸም ጀመረ። የጀመረው መቼ ነው? በ330። ኦኬ። በኢትዮጵያ ወንጌልን ለማስፋፋት የሚረዱትን ቀሳውስት ዲያቆናትን ሾመ። ከዛ በኋላ ነው ሹመቱ የተጀመረው። ቅዱሳት መጽሐፍትን ከሱርስ ከዕብራይስጥ ከጽር ከግሪክ ወደ ግዕዝ ቋንቋ ተመለሰ። በዚህም ምክንያት ክርስትና የኢትዮጵያ ብሔራዊ ሃይማኖት ሆነ። ከመቼ በኋላ? ከ330 ዓመት በኋላ። እዚህ ጋር የጻፈችውና እዚህ ጋር የጻፈችው አይምታታም? ይምታታል። እዚህ ጋር የጻፈችው ከዚህ ጋር ከጻፈችው ጋር ይስማማል? አዎ ይስማማል። አንድ ነገር ግን አይስማማም። ይሄኛው ትንሽ ደበቅ አድርጎታል። የሹመቱን ነገር ደበቅ አድርጎታል። እኔ ግን አወጣዋለሁ። እዚህ ቢሰውሩትም እዚህ ግን በግልጽ ስለጻፉት ይነበባል። ባይዘዌ እኚህ ጳጳስ ሲሾሙ ቅዱስ አትናቴዎስ ብቻ አይደለም ከንፈራቸውን የሳሙ። እንደዚህ አሳንሳችሁ እንዳታዩ። ጌታችን ኢየሱስ ክርስቶስ ከሰማይ ወርዶ ከንፈሩን ስሞታል ይሏል ይሄ መጽሐፍ። መላእክት ሁሉ ወርደው በሙሉ እነ ሚካኤል እነ ገብርኤል ሱራፌል ኪሩቤል እልፍ አላፋት ወተልፊት አላፋት በሙሉ ተሰልፈው ተራ እየያዙ ስመውታል ከንፈሩን፣ የዚህን ሰውዬ ማለት ነው። እና ጌታችን ከሳመው በኋላ ከዛ ደግሞ የብርሃን እናቱ እመቤታችን እግዝእትነ ማርያም መታ ከንፈሩን ሳመችው። እነዚህ ሁሉ ስመውት ነው ጵጵስናን የተቀበለው ሰውየው። ከንፈሩ አብጧል ያላበጠም እኔን አትጠይቀኝ። መጽሐፉን ግን እገልጥልሃለሁ። አንድ ሰው እንዳይወጣ በር ዝጉልኝ። በር ዝጉ። ዘወርሃ ታኅሳስ እንደዚህ ይነበባል ማለት ነው። እኔ ሁሉንም ስላነበብኩት አጋዚ የምትባል ማለት ትግራይ ማለት ነው። አጋዚት የምትባል የኢትዮጵያ ሀገር ሊቀ ጳጳስ የሚሆን ብፁዕ ቅዱስ ማር አባት ሰላማ በታኅሳስ 6 ወር የሚነበብ የስቃዩና የሃይማኖቱን ዜና እንጀምራለን። ጸሎቱ በረከቱ በኦርቶዶክሳውያን ላይ ይደርባቸውና እኔን ግን ድርሽ እንዳይል። ኦኬ እንጀምራለን አለ። እንጀምራለን። እኔ ሳነብ ያገኘሁትን እነግርሃለሁ። ያው ከዛ በፊት ጥምቀት አልነበረም። ከዛ ብፁዕ ቅዱስ ፍሬምናጦስ እንዲህ ባለው ጊዜ ሊቀ ጳጳስነትን አቡነ አትናቴዎስ መልሶ ነገር ብሩክ ቃልህም የጣመ ደስም የሚያሰኝ ነው አለው። ማ አትናቴዎስ ሊቀ ጳጳሱ። ከዛስ የሚያሰኝ ነው። የወለደህ አባት ምን ይመስል? የወለደች እናትስ ምን ትመስል? የተሸከመች ማኅፀን የተባረከች ናት አለው። ማ ቅዱስ አትናቴዎስ ለፍሬምናጦስ ማለት ነው። አቡነ ሰላማ አንተን ያጠቡ ጡቶች የተባረኩ ናቸው፣ የተወለድክባትም ዕለት የተባረከች ነች አለው። ይህንንም ብሎ አፉን ሳመው፣ እጁን በራሱ ላይ ጭኖ በገጹንም በትምህርተ መስቀል አማትቦ ባረከው። ማን ነው አፉን የሳመው? አትናቴዎስ። የማንን? የአቡነ ሰላማን። ጳጳስ ሲሾም እንደዚህ ነው የሚሳሳሙት። በፍሬምናጦስና በአትናቴዎስ መካከል እንደዚህ ነው የተደረገው። አፍ ሲሳም ከንፈር ላይ ነው የሚሳመው። አዎ ከንፈር የአፍ ክፍል ነው አይደለም? ነው ብለህ ደግሞ ተከራከር። ነው። እንዴት ጳጳስ ወንድ አፉን ይስመዋል?
ጵጵስና ሹመት ሲሾሙ እየተሳሳሙ ነው ማለት ነው። ማንም ሰው እንዳይጣ በር ዝጉልኝ ብያለሁ። ተሰማዋለሁ። የትም አትሄዱ። ሌላ ሳሚ ዳግመኛ መጽሐፍ ታዋቂዎች ነን ከሚሉ ከጠቢበኞች ሰውረህ ዛሬ ለሕፃናት ስለገለጥክ በተወለድክበት ዕለት ጌታችን ፈጣሪያችን ኢየሱስ ክርስቶስ በአንድነት በሦስትነት ሆኖ የብዙ ከሆኑ መላእክት ጋር ወደ እርሱ መጣ። ፍሬምናጦስ በተወለደበት ቀን